አስረስ ማረ ከአንከር ሚዲያ ጋር ከመሳይ መኮንን ጋር ቆይታ አድርጎ ነበረ። ቆይታውም ይሄ ትብብር የሚባለው ጉዳይ ላይ ያተኮረ ነው። የተወሰነ ያገኘሁትኝ ቪዲዮ አለ የአስረስ ማረ ንግግር ለውይይታችን የሚሆን ማለት ነው። እሱን እንስማው አስቀድመን፣ ከዛ በኋላ እሱን መነሻ አድርገን እንነጋገርበታለን። እንስማው እስቲ አስረስ። ብር ማቀፍ ይዘው ሊመጡ ነው የሚባሉት ኃይሎች ጫፍና ጫፍ የወጣ ፖለቲካ አመለካከት እና አቋም ነው ያላቸው። የሚተባበሩትም የሚነጋገሩትም ብልጽግናን ስለማስወገድ እንጂ ከዛ በኋላ ስላለው ነገር ምንም አጀንዳ የላቸውም የሚለው ተራ ስፔኩሌሽን ነው። ግጥ ለአንድ ጊዜ በተቃርኖ አሰላለፍ ውስጥ እንዲቆይ ስራ እንደተሰራበት ፖለቲካ ሊቅና የፖለቲካ ኃይል አይነት ግምቶች ቢቀመጡ የሚገርም አይደለም። ነገር ግን ታዲያ ምን እየተነጋገርን ነው ሲባል ምን እያደረግን ነው? እንዲህ አይነት የአመለካከት አንድነት ለማምጣት እኮ ነው ንግግር የሚያስፈልገው። ጅማ ብልጽግናን እንውጋ በሚለው አጀንዳ ላይ ብቻ ከሆነ እኮ ምናልባትም የትብብር ጉዳይ የአንድ ቀን አጀንዳ ነው የነበረው። እስከዛ ገልጸው የምትችለው የአንድ ፓራግራፍ ጉዳይ ነው የሚሆነው። ነገር ግን ውይይት የሚያስፈልገው ንግግር የሚያስፈልገው የተለያዩ አጀንዳዎችን መያዝ እና ተከታታይ ውይይቶችን መያዝ በየደረጃው ከአመራር ጋር ሌላውም ጋር መምከር ያስፈልገው እንዲህ አይነት ጉዳዮች ላይ ለመምከር ነው። በመሰረቱ ብልጽግና መወገድ ማግስት በሚኖረው ስርዓተ መንግስት ጉዳይና በሌሎች ወሳኝ ሀገራዊ ጉዳዮች ላይ ነው ውይይትም የሚደረገው፣ ትብብርም የሚደረገው፣ ምክክር ነው። ስለዚህ ትልቅ ኃላፊነት የሚሰማው እንዳልኩ ለአጠቃላይ ለቀጠናውና ለኢትዮጵያ ዘላቂ ሰላም ዋስትና ሊሆን የሚችል የትብብር ማዕቀፍ ነው ሊሰራ ጥረት እየተደረገ ያለውና እንዲሁ ዝም ብሎ ሆነን ኃይል ለመዋጋት ብቻ የሚደረግ ተራ ጉዳይ ተደርጎ መወሰድ የለበትም። በዛ ልክም ያሉትን ችግሮችና ስጋቶች በሚገባ የሚረዳ አመራር ነው ያለው። በተለይ እንደ አማራ ፋኖ ብሔራዊ ንቅናቄ የምንወክለው ህዝብ እና ታጋይ ከአጠቃላይ ሀገራዊ ጉዳዮች ጋር ያለውን ቁርኝት በሚገባ እንረዳለን። በኢትዮጵያ ሀገረ መንግስት ግንባታ ውስጥ ያለውን ጉልህ ድርሻ ይህን አጠቃላይ የአማራን ህዝብ እሴት፣ አመለካከት እና ሁለንተናዊ ታሪካዊ ተሳትፎ መሰረት ያደረገ ፕሮግራም ማዘር ሌላውንም ህዝብ ጭምር የሁሉንም እና ፍላጎት ማቀፍ እንዲዘጋጅ ነው ጥረት እየተደረገ ያለው። በዚህ ረገድ የሚነሳው ስጋትም ብዙም የሚያሳስብ አይደለም። ያን በመስራት ነው ጊዜም የተወሰደው። ባጭሩ እንዲህ አይነት ስጋቶች ከነበሩት አጠቃላይ ኢትዮጵያ ውስጥ ከነበሩት ከአሳለፍናቸው ታሪኮቻችን አሁን ማገዛዙ እየተጠቀመው ካለው ከፋፋይነት አንጻር ቢነሱ የሚቀርፍ የሚያጠፋ ስራ ለመስራት ነው ጊዜ ወስደን ውይይቶች እየተደረጉ ያሉት። ጥሩ አስረስ ማረ፣ እናመሰግናለን። ትብብሩን በሚመለከት አጠር ላለ ገለጻ ማለታችን ነው። በመጀመሪያ እንደው ትላንት በዚች ጉዳይ ላይ አንድ ነገር ብለን ነበርና እሷን እናስታውስ። ብልጽግናን ማስወገድ ብቻ ነው ግባቸው የሚለውን እኛም ስንል ነበር፣ ብዙዎች ሲሉት ነበር። እሱን ነገር አስረስ ማረ ተራ ስፔኩሌሽን ነው ይለዋል። እንደ ግምት ማለት ተራ ግምት ነው አይነት ነገር ይለዋል። አስረስ ማረ ግን ቢያቀው ጥሩ የሚሆነው ምናልባት ሌላም ጊዜ እንዳይደገም ማለት ነው። ግምት አይደለም። እንደዚህ አይነት ድምዳሜ ላይ እኛ በተለይ የደረስንበት ዋነኛው ምክንያት አንደኛ ከትንታኔ ነው፣ ሁለተኛ ደግሞ ከፋክትም በመነሳት ነው። ወይዘሮ ፈትለወርቅ ሞንጆሪኖ አሁን ግንኙነታችን ብልጽግናን ማስወገድ ነው፣ ከዛ በኋላ ልንዋጋ ሁሉ እንችላለን ብላለች። ይህንን ስትል እንደ ቀልድ አይደለም። አንደኛ እንደዚህ አይነት ንግግርም እንደ ቀልድም አይባልም። ከምሯን ነው ህዝቧን፣ ደጋፊዎቿን፣ ሰራዊቱን በስነ ልቦና ደረጃ እያዘጋጀች ነው። ደጋፊዎቿ፣ ሰራዊቱ ሩቅ የሚያስብ አመራር አለን ለካ
ብሎ እንዲያስብ ነው እያደረገች ያለችው። እዛ ድረስ ነው የምናስበው። ሞኝ እንደሆነን አድርገን እንዳታስቡ። አሁን ላይ ያለችውን ብቻ አይደለም፣ እኛ ከብልጽግና በኋላ የሚኖረውን ነገር በሙሉ ምን እያለን ነው? እያሰብን ነው። በዛ ደረጃ ነው ዝግጅታችን እያለች በአመራሩ በሷ እና በሚመራው አካል መካከል መተማመንን ለመገንባት እየሞከረች በቁም ነገር በሲሪየስ ማለት ነው። ስህተትም አይደለችም፣ ፎርዛት ማተር ትክክልም ነች። ነገሩ አደባባይ ላይ የሚባል ጉዳይ አይደለም። ነገር ግን የእሷን ንግግር በምንተነትንበት ጊዜ ግን አደባባይ ላይ ግን ለመናገር ያስገደዳት ነገር ነበረ። ያም እሷ ያለችበት አመራር ፌል ያደረገ አመራር ነው። በጦርነት ሁሉ ፌል ያደረገ አመራር ነው። በጦርነቱ ተሸንፎ ፍላጎቱን፣ ጥቅሙን ወይም የትግራይ ህዝብ በነቂስ ወጥቶ መርጦታል ያለውን መንግስት አፍርሶ የመጣ ነው። 40% ነው የሚሉትን የኛ የሚሉትን የትግራይ መሬት አሳልፎ የሰጠ ነው ቲፒኤልኤፍ የእሷ አመራር። ይሄ ኤክስፒሪየንስ አለው። ከዛ በኋላ ደግሞ በፖለቲካ ምክንያት የተከፋፈለ እና አንዱ ከብልጽግና ጋር አንደኛው ከሻዕቢያ ጋር ሆኖ የሚነታረክ አመራር ውስጥ ነው የሚያቃት ህዝቡ። በዛ ነው ደጋፊዎቿ ድጋሚ እንዴት እንመንሽ የሚል በቀጥታም በተዘዋዋሪም የሚቀርብ ጥያቄ አለ። ይሄ አስገድዷት ነው ያለችው ነገር ትክክል ነው። ከትንታኔም አኳያ ቢኬድ ሊደረስ የሚችለው እዛ ጋር ነው። ቲፒኤልኤፍ በምዕራብ ትግራይ ጉዳይ አልደራደርም ይላል። በነገራችን ላይ አሁን በሀገሪቱ ውስጥ ባለው ህገ መንግስትም የሚደራደር አይነት ስብስብ አይደለም። እና አስረስ ደግሞ የትግላቸው መሰረት አሁን ያለው ህገ መንግስት የጥቃት ኢላማ አድርጎናል ብቻ ሳይሆን እየተጠቃንበት ሁላ ነው፣ ይሄ መቀየር አለበት የሚል ነው። እና በወልቃይትም ጉዳይ ቀይ መስመራችን ነው አንደራደርምም ባይ ናቸው። አሁን ላይ ትንሽ ድምፀቱን ቢቀንሱትም ያላቸውን ልዩነት ካየን እርስ በርስ ሊጣሉ እንጂ እርስ በርስ ሊስማሙ የሚችሉ አካላቶች ናቸው ተብሎ አይጠበቅም። ከያዙትም አቋም አንጻር ከያዙትም አቋም ማለት የለዘቡ ሳይሆኑ ትላንት ይዘውት የነበረውን አቋም አጠናክረው የቀጠሉ በመሆናቸው ምክንያት እነዚህ አካላት ከተስማሙ የጋራ ጠላት አለን በሚል ካልሆነ በስተቀር በሌላ ጉዳይ ላይ ሊስማሙ አይችሉም እንል ነበረ። እና ተራ ስፔኩሌሽን አይደለም፣ ተራ ጉዳይ አይደለም፣ የምክንያታዊ ትንታኔ ውጤት ነው። እንደገና ፋክተም ነው። ኤኒዌይስ አሁን ውይይት ላይ ነን አለ አስረስ ማረ እና ውይይቱ በሀገራዊ ጉዳዮች ላይ ተቀራራቢ የሆነ አመለካከት ለመያዝ ወይም የአመለካከት አንድነት ለመፍጠር ነው። በሀገራዊ ጉዳዮች ላይ አንድ የሆነ አመለካከት ፈጥረን መምጣት ስለምንፈልግ ነው። ከብልጽግና በኋላ ምን አይነት መንግስት መኖር አለበት በሚለውም ጉዳይ ላይ በዛም ደረጃ ለመግባባት ስለምንፈልግ በዛ ምክንያት ነው ጊዜ የወሰደው እንጂማ ብልጽግናን ብቻ ማውረድን እሱን ብቻ መጣልን ታርጌት አድርገን ቢሆን ኖሮ እስካሁን ድረስ ጨርሰን ይፋ ባደረግነው ነበር። ይህን ያክል ጊዜ ወስደን መነጋገር አይጠበቅብንም ነበር እያለ ነው። እውነት ነው ብላችሁ እውነቴን ነው ብሎ ደስ ይለኝ ነበር፣ ግን አስረስ እየዋሸ ነው። እየተወያዩ ኦፍኮርስ ነው፣ ግን እየተወያዩ ግን ያሉት በሀገራዊ ጉዳይ ግን አይደለም። በዛ ከተወያዩማ አይግባቡም። ይሄን የአስረስን ንግግር እንደ ቀብድ ውሰዱት።
በሀገራዊ ጉዳይ ላይ እሱ እንዳለው የአመለካከት አንድነት ይዘው ከመጡ ትልቅ ስራ ነው፣ ትልቅ ስራ ነው። ግን በጭራሽ የማይሆን ጉዳይ ነው። ይዘውም አይመጡ። አስረስ ማረ ይሄንን ለምን እያለ እንደሆነ ይገባናል። በኋላ መጨረሻ ላይ ምንነጋገርበት አንዱ ጉዳይ እሱ ይሆናል። የአመለካከት አንድነት በሀገራዊ ጉዳዮች ላይ ይዘው አይመጡ። የሚስማሙበት ጉዳይ ብልጽግናን መጣል፣ ከዛን የሽግግር መንግስት ማቋቋም፣ ከዛ አያልፍም። አንድ አንቀጽ አሁን እሱ ተራ ስፔኩሌሽን ነው ብሎ ያጣጣለውን ተስማምቶበት የሚመጡት ጉዳይ እሱን ነው። ከዛ በላይ ሊስማሙ የሚችሉበት ነገር የለም። በዛም ላይ ደግሞ እያወሩ አይደለም። ውይይት እያደረጉ ነው ወይ? እሱም ውይይት ከተባለ ነው እንጂ ካየነው ውይይትም ሊባል የሚችልም አይደለም እያደረጉ ያሉት ጉዳይ። ምንም ያወያየ ነገር አለ? ቲፒኤልኤፍ ብልጽግናን ስለመጣል ያወራል። ከልቡ አይደለም። ለምን እንደሚያወራ ጠንቅቀን እናውቃለን። ብልጽግናን መጣል ነው ፍላጎቴ ሲል ብልጽግናን የመጣል ፍላጎት ኖሮት አይደለም። ማለት ፍላጎቱ ሊኖር ይችላል፣ ነገር ግን ያ አይነት አቅም እንደሌለ ያውቃል። በቃ ቲፒኤልኤፍ ያን ያውቃል። ግን ማጮህ ነው የፈለጉት። ሲጮህ ስጋት ይፈጥራል ራሱ ብልጽግና ላይ። ብልጽግና ስልጣኑን በሚመለከት እንኳን አንድ ስብስብ አይደለም አንድ ግለሰብ ራሱ ውረድ ካለው ስልጣኑ ላይ የመጣበት አካል በሙሉ የሚያሰጋው አይነት ስብስብ ያ እንደሚያሰጋው ያውቃል። ስጋት መፍጠር ነው። ለዓለም አቀፉ ማህበረሰብም ስጋት መፍጠር ነው። የራሱን ደጋፊዎች ማነሳሳት ማሟሟቅ ነው የፈለገው እንጂ የቲፒኤልኤፍ ፍላጎት ምዕራብ ትግራይ ነው። አንድ አሁን ላይ የያዘውን ስልጣን እንዲጸናለት፣ ሁለት ሉዓላዊ ግዛታችን የሚሉትን በዋናነት አሁን እጃቸው ላይ የሌለውን ምዕራብ ትግራይን መያዝ ነው። ወልቃይትን ማለት ነው። ያው ስለ ህዋት ስለማወራ እነሱ በሚጠሩት ቃል ልጠቀም ብዬ ነው። እነዚህ ሁለት ፍላጎቶች ናቸው። ከዚህ ውጪ ፍላጎት የለም። እነዚህን ነገሮች ጫና በመፍጠር ብልጽግና እንዲደራደረኝ በማድረግ ማሳካት እችላለሁ። አሁን ላይ ያለኝ አቅም እጄ ላይ ያለውን አቅም እዛ ድረስ ሊወስደኝ ይችላል ብሎ ነው የሚያስበው። ከዛ በላይ ፍላጎት ቢኖረውም ከዛ በላይ የሚያስኬድ አቅም ግን እንደሌለው ያውቃል። ክረምቱ እየወጣ ነው። በቅርብ ጊዜ ብቻ እነ ዶክተር ደብረጽዮን ጊዜያዊ መንግስቱን አፍርሰው እነ መንግስትነቱን ከተቆጣጠሩ በኋላ የፕሪቶሪያ ስምምነት ፈርሷል ካሉ በኋላ 4 ወይ 5 ጊዜ ይሆናል በድሮን ተመተዋል። ትግራይ ውስጥ ተመተዋል፣ አማራ ክልል ውስጥ ተመተዋል፣ አፋር ላይ ተመተዋል፣ ራያ ላይ ተመተዋል። ለዲፕሎማቲክ ማህበረሰብ ብለው ደብዳቤ ከመጽሐፍ ውጪ ሌላ ምንም ሊያደርጉ አልቻሉ። ለምን ካላችሁ አቅም የለም። እንደሚወራው አይደለም። አቅም የለም። የራሱ ብቻ አይደለም። የፋኖ አቅም ሙሉ እጁ ላይ አይደለም ቲፒኤልኤፍ። የኦላ አቅም ሙሉ እጁ ላይ አይደለም ቲፒኤልኤፍ። የፋኖ አቅም የነዘመነ ብቻ ነው ያለውና የነመሪ ወዳጁ። የጎንደር ፋኖ የለም፣ የሸዋ ፋኖ የለም እዚህ ውስጥ።
ሰሞኑን የሸዋ ፋኖ አዲስ አበባን በሚመለከት መግለጫ አውጥቷል። የሸዋ ፋኖ አዲስ አበባን በሚመለከት ሰሞኑን ከነበረው አጀንዳ ጋር በተያያዘ እንደ አፋብን መግለጫ እንዲወጣ ፈልገው ነበር። ግን የአፋብን አመራርነትን የተቆጣጠሩት እነ ዘመነ ካሴ ኦላን ማስቆጣት አንፈልግም ብለው ነው የተዉት። ኦላን ማስቆጣት አንፈልግም ብለው እነሱ ሲተዉት የሸዋ ፋኖ ለብቻው በአዲስ አበባ ጉዳይ መግለጫ ወጣ። የአዲስ አበባም ጉዳይ ለአፋብን በምስጢር ኪስ ውስጥ የተያዘ ጉዳይ ነው። ለነዘመነ ካሴ በጣም ነው ያዘንኩት፣ በጣምም ነው የገረመኝ። ምን ያክል ይሄ ጥምረት የሚባል ጽምዶ የሚባለው ነገር ወደዚህም እንዳያዩ ወደ ተሰመረላቸው መንገድ ብቻ እንዲያዩ እያስገደዳቸው እንደሆነ ማሳያው ይሄ ነው። የነሱ መግለጫ ማውጣት የተለየ ውጤት ይዞ ስለሚመጣ አይደለም። መግለጫ የምታወጣው አንኮንሰርንድ በዚህ ጉዳይ ላይ ይመለከተኛል፣ ያገባኛል፣ ያሳስበኛል ለማለት ነው እና ደጋፊዎችህ ይሄንን ጉዳይ በጥንቃቄ እንዲያዩት፣ በትኩረት እንዲያዩት፣ ምናልባትም ወደ ሌላ አይነት ነገር እንኳን ቢኬድ ለዛ ራሳቸውን ወደ እንዲያዘጋጁም ጭምር ነው መግለጫ የምታወጣው እንጂ የተለየ ነገር ስለምትፈጥር አይደለም። አፋብን በብዙ ጉዳዮች መግለጫ አውጥቶ ያውቃል። ምንም ፈጥሮ ግን አያውቅም። የሸዋው ፋኖ ለብቻው ወጣ። ልዩነት አለ። የጎንደሩ በግልጽ ነው ራሱን የለየው። አንድ ሁለት ሰዎች ካልሆኑ በስተቀር በግልጽ ነው የለየው። ምላችሁ ፈልጌ ነው። የፋኖ አቅም ሙሉ እጁ ላይ የለም። ቲፒኤልኤፍ እነ ዘመነ ናቸው እና እነ ምሬ። የኦላ አቅም ሙሉ እጁ ላይ የለም። እንኳን ቲፒኤልኤፍ ላይ አይደለም፣ የኦላ አቅም ጃልመሮ ላይ ሁሉ ሙሉ እጁ ላይ የለም። የተከፋፈለ ነው እሱ። ይሄንን ይዞ የራሱን አቅም እና እነዚህን ሰዎች አቅም ደምሮ አዲስ አበባ ድረስ መጣለው ብሎ የሚያስብ አካል አይደለም ቲፒኤልኤፍ። እንደዛ አይደለም። የሚፈልጋቸው ጫና ለመፍጠር ነው። የሚፈልጋቸው ግዙፍ መስሎ መታየት ነው። በዛ የሚፈጥረው ጫና አለ። ለዓለም አቀፉ ማህበረሰብም ብልጽግናም ላይ እንደዚህ የሚፈጥረው ጫና አለ። ፍላጎቱ መደራደር ነው። አሁን ደግሞ ተስፋ እያደረገ ነው። ብልጽግናም ውስጥ ግፊት አለ። ሱሌማን ደደፎ የሚባሉ የጅቡቲ አምባሳደር መሰሉኝ፣ እሳቸው ሰሞኑን ትዊት ያደረጉት ጽሁፍ አለ። ያ ጽሁፍ የሚጠቁመው አሁን ያልኩትን ጉዳይ ነው። ከቲፒኤልኤፍ ጋር መደራደር አያስፈልግም፣ አዲስ ብልጽግና እንዲደራደር ጫና የሚፈጥሩ እንቅስቃሴዎች ተጀምረዋል ይላሉ እኛ አምባሳደር። እውነት ነው። እሷን ተስፋ ያደርጋል እና ሀገራዊ በሆነ ጉዳይ ላይ አያወራም። ፍላጎትም የለውም። ከአዲስ አበባ በላይ ሀገራዊ ጉዳይ አለ እንዴ? አንድ የቲፒኤልኤፍ ሰው አንድ ነው የምላቸው በአዲስ አበባ ጉዳይ ላይ እየሆነ ያለው እየሰማን ያለው ነገር ብሎ አንዱ ሐሳብ አስተያየት ሲሰጥ አትሰሙትም። እነ ዘመነ ካሴም ከቲፒኤልኤፍ ጋር ከገጠሙ ጊዜ ጀምሮ እንዲህ አይነት ጉዳያቸው አይደለም። ስለ ወልቃይት አያነሱም፣ ስለ አዲስ አበባ ጉዳይ አያነሱም። የአማራ ህዝብ ፍላጎት ጥቅሜ ነው የሚለው ነገር ጉዳያቸው አይደለም። አሁን ላይ ግን እሱም በኋላ ስለመጣበት ችግር የለውም። ስጋት መፍጠር ነው የሚፈልገው ቲፒኤልኤፍ። ስጋት መፍጠር ነው። እነዚህም አካላት የትም እንደማይደርሱ ያውቃል። ባለፈው ጦርነት ከመጀመሩ በፊት የፌዴራሊስት ኃይሎች የሚል ስብስብ ፈጥሮ ነበር የምታስታውሱ ከሆነ እና የለጫሚሶ ምናምን አሉበት መሰለኝ እንጃ። ብቻ ግን በቃ ማይታወቁ የሆኑ ሰዎችን ሰብስበው ነበር መቀሌ ላይ።
የነ ዘመነ ተመሳሳይ ነው። ምንም ልዩነት የለው። ምንም ልዩነት ራሱን በቃ ሰብሳቢ ነኝ ግዙፍ ነኝ እንደዚህ ብሎ ለማሳየት ካልሆነ በስተቀር ምንም ነገር ልዩነት የለውም። በቃ እነ ዘመነ ካሴ ትላንት የፌዴራሊስት ኃይሎች ሲባሉ የነበሩ አካላቶች ናቸው። ነገ ከነገ ወዲያ ከፊትም ሆኖ ልታዩዋቸው ትችላላችሁ። አስረስ ቃል አቀባይ ሆኖ ልታዩት ትችላላችሁ። ያ ማለት ትርጉም አለው ማለት አይደለም። የቲፒኤልኤፍ አሰራር የቲፒኤልኤፍ አሰራር ምንም ትርጉም የሌላቸውን ሰዎች ከፊት ያስቀምጣል። እሱ ከጀርባ የራሱን ስራ ይሰራል። እና ድሮ ፊት ለፊት ሊመጣ ነው እንዴ ቲፒኤልኤፍ? ማን ይቀበለዋል? አሁን እሱ ቢያንስ እነዚህ አዲስ ናቸው እነሱን የሚቀበል አይጠፋም በሚል ነው እንግዲህ በእነሱ ሽፋን መምጣት እየፈለገ ያለው ወይም እነሱን ጠምዶ በእነሱ ማረስ እየፈለገ ያለው። በሀገራዊ ጉዳይ ላይ አይነጋገሩም። በወልቃይት ጉዳይ ላይ አይነጋገሩም። በአዲስ አበባ ጉዳይ ላይ አይነጋገሩም። በህገ መንግስቱ ጉዳይ ላይ አይነጋገሩም። በህገ መንግስቱ ጉዳይም ላይ ካነሱ እነዚህ ነገሮች ይነሳሉ። አይነጋገሩም። በሀገራዊ ጉዳይ ላይ እንለያየ ካላሉ በስተቀር በሀገራዊ ጉዳይ ላይ አይነጋገሩም። ግን እየተነጋገሩ ግን ናቸው። ንግግር ከተባለ እሱ ምንድን ነው ካላችሁኝ ወታደራዊ ጉዳይ ነው። ትብብሩ ወታደራዊ ትብብር እንጂ የፖለቲካ ትብብርም አይደለም። ለምን? በፖለቲካ ረገድ የሚጣሉ የሚጋጩ እንጂ የሚተባበሩ አካላቶች አይደሉም። እውነቱን ስነግራችሁ እንደው እኔ ምከራቸው ብትሉኝ ምመክራቸው በፖለቲካ ጉዳይ አታውሩ ብዬ ነው። አታውሩ፣ በፖለቲካ ጉዳይ ላይ አታውሩ። ማድረግ ያለባችሁ የፖለቲካውን ጉዳይ ነገ እንዴት ነው የምናደርገው? በቃ ለምሳሌ ብዙ ልዩነቶች አሉን። የግድ ዛሬ መግባባት አያስፈልገንም። ነገ ግን እነዚህን ልዩነቶቻችንን በዚህ መንገድ እንፈታለን። የሽግግር መንግስት አቋቁመን የሽግግር ፍትህ አቋቁመን እርቀ ፈጽመን ተጠያቂነትን እንደዚህ ብለን እንፈታዋለን። በዚህ መንገድ በቂክ ነው። ከዛ ውጪ አስረስ ማረ እንደሚለው የአመለ እንዲህ አስረስ በጣም የሚገርም ሰው ሆኗል። ጭራሽ ምን አለ? ኃላፊነት የሚሰማው ለኢትዮጵያ ለቀጠናው። ማንን ነው እንደዚህ የሚለው? እነ ዶክተር ደብረጽዮንን ማለት ነው። ማንን ነው እንደዚህ የሚለው? እነ ጃልመሮን ማለት ነው። ማንን ነው እንደዚህ የሚለው? እነ ዘመነን ማለት ነው። እነዚህ አካላቶች ኃላፊነት የሚሰማቸው ወዳጄ፣ አሁን አይሰማህም። አሁን ላይ አይሰማህም። ምን እኮ እየተደረገ እኮ እንደሆነ እኮ እናውቃለን። ምን አይነት ውሳኔ የአማራ ህዝብ እኮ በእናንተ ምክንያት ምን አይነት ዋጋ እየከፈለ እንደሆነ እኮ እናውቃለን። በእነ ዶክተር ደብረጽዮን ምክንያት እኮ የትግራይ ወጣት እየተሸጠ እኮ ነው። በእነ ጃልመሮ ምክንያት እኮ የኦሮሞ ህዝብ የሚደርስበትን ነገር እናውቃለን። ይህንን ስል በብልጽግናም ጭምር ማለት ነው። አጀንዳችን ስላልሆነ ነው ዛሬ እሱ የህዝብ መመጫወቻችሁ ነው የሆነው። አሁን እሱ ከነ ዶክተር ደብረጽዮን ጋር ይሄ በጣም መሳቂያ እየሆኑ ነው እነዚህ ሰዎች። እንዳስነኳቸው አላቅም። ወይስ ንግግር አለ በወታደራዊ ጉዳይ ቲፒኤልኤፍ እነዚህንም ሰዎች እነዘመንን የሚፈልጋቸው ለዛ ነው እንጂ በፖለቲካ ጉዳይ አይግባቡምም። ብልህም ከሆኑ ዋይዝም ከሆኑ ማውራትም የለባቸውም። የፖለቲካን ጉዳይ ማውራት በዛ የአመለካከት አንድነት ፈጥረን እንሂድ ብለው ማውራት የለባቸውም። አይስማሙም። በጣም ጊዜ ይወስዳል። ጊዜ መውሰድ ብቻም አይደለም፣ አይሳካም። ማድረግ ያለባቸው በቃ ልዩነቶቻችንን ነገ ከነገ ወዲያ እንዴት እናስተናግዳለን? ለምሳሌ ግዛትን በሚመለከት ልዩነት አለን፣ ነገ እንዴት እናስተናግደው? በቃ ዛሬ ላይ ይሄንን ልዩነቶቻችንን ሊያጎላ የሚችል ነገር መኖር የለበትም። አንተም ይሄ ይገባኛል ካላመጣችሁ እያልክ በመግለጫም በምንም መለፍለፍን አቁም። እኛም እንተዋለን። ነገ ከነገ ወዲያ ከድህረ ብልጽግና በኋላ
የምንፈታበትን ሜካኒዝም እናስቀምጥ። እዚህ ላይ መስማማት በቂ ነው። ከኦላም ጋር ኦላም አዲስ አበባ ወስጄ የኦሮሞን ህዝብ እንደዚህ ምናምን አደርጋለሁ የሚለውን ነገር እናቅልሃለን፣ ለጊዜው ግን ተው፣ አሁን ትኩረታችንን ብልጽግና እንመጣለን ላይ እናደርግ፣ እሱን ከጣልን በኋላ የአዲስ አበባን ጉዳይ በዚህ መልኩ እንፈተዋለን ብለህ ከተነጋገርክ በቂ ነው። ይሄ ከአንድ አንቀጽ አይበልጥም። ይዘህም አትመጣም። ከአንድ አንቀጽ በላይ እርግጠኞኝ ነው ይዘህ አትመጣም። ይዘህ ከመጣ በቃ መሳቂያ የሚሆን ነገር ይዘህ እንደምትመጣ እርግጠኛ ነኝ። ይዘህ አትመጣም። በፖለቲካ ጉዳይ ንግግር የለም። የፖለቲካ ጥምረትም አይደለም፣ ወታደራዊ ጥምረት ነው። ቲፒኤልኤፍ የፈለጋቸው ለወታደራዊ ጉዳይ ነው። ቲፒኤልኤፍ አሁን ላይ ያለው ወታደራዊ አቅም ያሉትን ግንባሮች በሙሉ በበቂ ሁኔታ መሸፈን የሚያስችለው አይደለም። ብዙ ኃይል ነው የከበበው ቲፒኤልኤፍን። አሁን እሱ እንደሚለው ብልጽግና ተነጥሏል ይላል እንጂ ተነጥሎ አይደለም። ከትግራይም እኮ ኃይል ወስዷል። ቲፒኤፍ የሚባል ሰራዊት ያው ሰሞኑንም እነሱም እየተናገሩ ነው፣ ከብልጽግና ጋር ነን፣ ከመንግስት ጋር ነን፣ ከፌዴራል መንግስት ጋር ነን እያሉ እያመሰገኑት ምናምን ሁሉ እኮ እየተሰማ እኮ ሰው ይሄንን መሸፈን አይችልም። ሰብሬ እወጣለሁኝ ቢል ጦርነት ቢጀምር ማለት በቃ ሰብሮ ለመውጣት ጦርነት ቢጀምር ቲፒኤልኤፍ እነ ዶክተር ደብረጽዮን መቀሌ አይቀመጡም፣ በረሃ ነው የሚወርዱት። አሁን ደግሞ በፍጹም በረሃ መውረድ አይፈልጉም። ዶክተር ደብረጽዮን በጭራሽ በረሃ መውረድ አይፈልግም። አቶ አማኑኤል አሰፋ በረሃ መውረድ አይፈልግም። እናቱ ቤት ነው የሚገባው። የሚታወቅ የፕሪቶሪያ ስምምነትን በፈለገው መንግስት በሚፈልገው አይነት መልኩ ፈርሙና ኑ ያሉት መልሰው በረሃ ላለመግባት ከገቡም በኋላ በሌላ አይነት መንገድ እንደ ድሮ የሆነ ኦፕሬሽን ሰርተናል ለኦፕሬሽን ምናምን ነገር የሚል ነገር ሰርተን እንመጣለን ቢሉ የማይሆን ነገር ነው። ጓዳ ጎድጓዳውን የሚያውቅ ኃይል ነው መቀሌ ላይ የሚቀመጠው። ነገ ከነገ ወዲያ ቲፒኤፍ የሚባለው በቃ ራስ ምታት የሆነባቸው እሱ ነው። መከላከያ አይገባም ትግራይ ውስጥ እንደ ድሮ፣ የአየር ድጋፍ ነው የሚሰጠው። ኤኒዌይስ የወታደራዊ ጉዳይ ስለሆነ እንቶ ግን ብዙ ፍሮንት ነው ያለው፣ ብዙ ኃይል ነው የተጠጋው። ይህንን ኃይል ሰብሮ መሄድ አይችልም። ሰብሬ ሊሂድም ደግሞ ካለ ውስጥ ላይ የሚያስቀረው ተጠባባቂ ኃይልም የለውም። ተቆርጦ የመቅረት እና የበለጠ የመዳከም እድል ይኖረዋል። ስለዚህ ባለፈው ነገር ያቸዋለሁ ቲፒኤልኤፍ የአሁኑ ፍላጎቱ ኦላን ተጠቅሞ ፋኖን ተጠቅሞ የብልጽግናን ሰራዊት መበተን፣ ማሰላቸት፣ ማዳከም እነዚህን ነገሮች ማድረግ ይፈልጋል። ምናልባት ደግሞ ስህተቱንም ደግሞ መጠቀም አሁን በብልጽግናም በኩል ነው አዲስ አበባን ጠቅልዬ ለኦሮሞ ካልሰጠው ምናምን እያለ ነው ያለው። ይሄንን ስህተት እንዴት ካፒታላይዝ ሊያደርጉት እንደሚችሉ እገምታለሁኝ። ስላልሆነ ሊሆን ይችላል ዝም ያሉት። ከሆነ በኋላ ግን በደንብ ለፖለቲካ ትርፍ ሊጠቀሙበት እንደሚችሉ ገምታለሁ። አሁን ግን ፋኖን ተጠቅመው እና ኦላን ተጠቅመው የብልጽግናን ሰራዊት መበተን፣ ትኩረቱን መበተን፣ የተለያየ ቦታ እንዲሄድ ማድረግ፣ ማሰላቸት፣ ማዳከም፣ ይሄን በማድረግ ጫና ፈጥረው አሁን እነ ዶክተር ደብረጽዮን መለስ ነው ያሉትን መንግስት ብልጽግና እንዲያቀላቸው አንድ፣ ከዛ በኋላ ምዕራብ ትግራይ የሚሉትን አካባቢ እንዲሰጣቸው ይሄን ነው የሚፈልጉት። እነ ኦላ እነ ፋኖ የተፈለጉት ለዚህ ብቻ ነው። ከዚህ ያለፈ ጥቅም አይሰጡትም። የተወሰኑ ሰራዊቱን አዝልቆ ያስገባል፣ እነሱ ወዳሉበት አካባቢ ያግዛል፣ እነሱ የሚያደርጓቸውን ነገሮች ያግዛል። በቃ የተሰጣቸውን ነገር ማለት ነው። ለዚህ ኦፕሬሽን፣ ለዚህ ፍላጎት ኦላንም
እነ ዘመነ ካሴንም የፈለጓቸው መረጃ እንዲሰጧቸው። መረጃ ይሰጣሉ እነ ዘመነ፣ ቲፒኤልኤፍ ተልእኮ ይሰጣል። ይሄ ነው ውይይት እየተባለ ያለው። ውይይት ከተባለ ያልኳችሁ ለዛ መረጃ ይሰጣሉ። ምክንያቱም አካባቢው ላይ ያለውን ነገር በተሻለ የሚያውቁት እነሱ ናቸው። የብልጽግና ሰራዊት አሰፋፈሩን፣ መልክዓ ምድሩን፣ ምኑን በሚመለከት መግቢያ መውጫውን ምኑን ያውቁታል ፋኖቹ። ኦላም እንደዚሁ አካባቢው ላይ ይሄ በመሆኑ ምክንያት ወታደራዊ መረጃ ይቀበላሉ፣ ተልእኮ ይሰጧቸዋል። ታዲያ የተፈለገው እሱ ነው። ሌላኛው ጥምረት ፈጠርን እንዲሆንን የሚለው እሱ ተውት፣ ፖለቲካ ነው። እሱ ፖለቲካ ነው። ነገ ከነገ ወዲያ ዘመነ መሪ ሆነው ወይ ጃልመሮ መሪ ሆነው እንደዚህ ሊመጡ ይችላሉ፣ ልናያቸው እንችላለን። ያ ግን እነ ዘመነ ካሴ የትብብሩ ማዕከል ናቸው ማለት ግን አይደለም። እነ ታምራት ላይ እኮ ጠቅላይ ሚኒስቴር ነበሩ። እነ ኃይለማርያም ደሳለኝ እኮ ጠቅላይ ሚኒስቴር ነበሩ። ቲፒኤልኤፍ ሁል ጊዜም ቢሆን የሚሰራው እንደዛ ነው፣ በሽፋን ነው። ዘመነን ከፊት እያሳየ ከኋላ የሚፈልገውን ነገር ነው የሚያደርገው። አስፈላጊ ሲሆን ዘመነ ጥቅሙ እያነሰ ሲመጣ እንደ ሸንኮራ ተመቶ ይጣላል። ይሄ ነው የሚሆነው እና ውይይቱ ይሄ ነው። ትብብሩም ወታደራዊ ነው፣ እንዳትሳሳቱ። ፖለቲካዊ የሚባል ትብብር የለም። ፖለቲካዊ ትብብር በፖለቲካ ጉዳዮች ላይ መግባባት ይፈልጋል። አስረስ ማረ ተልእኮ መቀበሉን ነው እንደ ውይይት እዩልኝ እያለ ያለው። ተልእኮ መቀበልን እንደ ውይይት እዩልኝ እያለ ያለው አስረስ ማረ እሱን ነው እንደ ውይይት እዩልኝ እየተነጋገር ነው እያለ ያለው። ለምን እንደሆነ እንመጣበታለን። ቲፒኤልኤፍ ግን እነ ዘመነን ተጠቅሞ ይሳካለታል ወይ ከተባለ የምሬን ነው እምላችሁ አይሳካም። እነ ዘመነ ካሴ በተለይ ዘመነ ካሴ በቃ ፍላጎቱ ታውቋል። የዘመነ ፍላጎት 4 ኪሎ መምጣት ነው። የዘመነ ስትራቴጂ በየትኛውም መንገድ የሚባለው ምንም ስትራቴጂ የለውም፣ ፍላጎት ብቻ ነው ያለው። ይህም 4 ኪሎ መምጣት ነው። እንዴትም በማንም ታግዤ በምንም ብቻ በተአምርም ቢሆን በደመናም ላይ ሄጄ አይነት ነገር ብቻ 4 ኪሎ መቀመጥ ነው፣ ሌላ ነገር ያለው። ይህን ሁሉም ሰው ገብቶታል። በተለይ አሁን ጥምረት ሲሉ ገብቷቸዋል። አንድ የአማራ ብሔርተኛ ከቲፒኤልኤፍ ጋር ብልጽግናን በመጣል ብቻ ተስማምቻለሁ ሲል፣ ከኦላ ጋር ብልጽግናን በመጣል ብቻ ተስማምቻለሁ ሲል ለራሱ ፍላጎት እንደሆነ ይገባሃል። ለአማራ ሕዝብ ፍላጎት ቢሆን ቲፒኤልኤፍ ትርክቱን አልቀየረ። ቲፒኤልኤፍ የአማራ የሆነውን ነገር ወይም አማራ የኔ ነው የሚለውን ነገር የኔ ነው ባይ መሆኑ አሁንም አልቀረ። እዛ ያሉትን አካባቢ ወራሪዎች ማለቱ አልቀረ። ስጋት መሆኑ እኮ አልቀረም። አሁንም ድረስ ለአማራ ስጋት ነው። ቲፒኤልኤፍ ስጋት ነው። ኦላ ትርክቱን አልቀየረ፣ ፍላጎቱን አልቀየረ። አዲስ አበባን ወስጄ ከዛ በኋላ የኦሮሞ ህዝብ የራሱን እድል በራሱ እንዲወስን ማድረግ ነው ፍላጎት የሚለውን አልቀየረ። ይሄም ባልቀየረበት አይነት መልኩ እነዚህ ሁለቱ ትላንት በነበሩበት አይነት መልኩ ዘመነ ከሁለቱም ጋር መስራት ከቻለ የዘመነ መለኪያ የአማራ ህዝብ ፍላጎትና ጥቅም አይደለም ማለት ነው። ከሁለቱ ጋር የአማራን ህዝብ ፍላጎትና ጥቅም መሰረት ያላደረገ ግንኙነት ፈጥሮ ይሰራል። ከአብይ ጋር በፍጹም አልደራደርም ይላል። ለምን? ከአብይ ቦታውን ይዞበታል። ዘመነ ብሎ የሚያስበው እሱ ነው። አብይ ቦታውን ይዞብኛል፣ እነኝን የተቀቦት ብሎ ነው የሚያስበው። ቦታውን ይዞብኛል።
ስለዚህ ከአብይ ጋር ተደራድሮ 4 ኪሎን አያገኝም። የአማራን ህዝብ ፍላጎትና ጥቅም ግን ሸጦ 4 ኪሎ የሚያደርሰው ግን ከሆነ ችግር የለም። በየትኛውም ምንም አይነት ስትራቴጂ የሚባል ነገር የለም። ምንም ፍላጎት ብቻ ነው ያለው። እሱን ማንም ብቻ 4 ኪሎ እናደርሳለን አንተ ነህ ከፊት የምትሆነው ከተባለ ዘመነ ችግር የለበት። አስረስ ማረ የዘመነን ነገር ደግሞ የማስተካከል ሸክም ያለበት ሰው ነው። አሁንም ፍዳውን የሚበለው በዛ ምክንያት ለዛ የዘመነን ነገር ጀስቲፋይ ማድረግ፣ ስልታዊ አድርጎ ማቅረብ፣ ምክንያታዊ እንደሆነ አድርጎ ማቅረብ የአስረስ ማረ ግዴታ ነው። ይህን ግዴታውን ነው እየተወጣ ያለው አስረስ ማረ። ግራ ገባው አስረስ አየ። ከቲፒኤልኤፍ ጋር እየሰራን ከኦላ ጋር እየሰራን ከአብይ ጋር እንደራደርም እያልን የአማራ ህዝብ እንዴት ያስበናል ብሎ ያስባል። አስረስ ማረ ያስባል። እንዴት ላቅርበው ነው አሁን የአማራ ህዝብ ከሁለቱ ጋር መስራት ተችሎ ከአብይ ጋር ልደራደርም የሚል ሰው በቃ እኮ ፍላጎቱ ስልጣን ነው፣ ሌላ ነገር እኮ የለውም እንደሚባል ገባው። ማን አስረስ። ስለዚህ ምን አደረገ? በሀገራዊ ጉዳይ ላይ እየተነጋገርን ነው አለ። የአመለካከት አንድነት ይዘን ልንመጣ ነው አለ። ያ እኮ ማለት ትልቅ ፓወር እኮ ነው። አስረስ ይሄን አርገ ከመጣህ ነው ምልህ በጣም እገረምብሃለሁ። ያ ማለት ቲፒኤልኤፍ አመለካከቱን ሊቀይር ነው ማለት ነው። ኦላ አመለካከቱን ሊቀይር ነው ማለት ነው። ያኮ አንተ ራስን በምታስተዋወቀው መንገድ የትግሉ ማዕከል እኔ ነኝ እሱን እኮ ያደርግሃል ካስቀየርክማ። ግን የለም እንደዛ አይደለም፣ አይሆንምም። ፋኖ እንደዛ መሆን የሚያስችለውን ውስጣዊ አንድነት የፈጠረ አካል አይደለም። ለምንድነው የጎንደር ፋኖ የራሱ ጉዳይ የሚለው ዘመነ? ለምንድነው የሸዋ ፋኖ የራሱ ጉዳይ የሚለው ዘመነ? አይቷቸው 4 ኪሎ አያደርሱኝም ብሎ እኮ ስላሰበ እኮ ላያደርሱኝ ነገር ምን ከነሱ ጋር እንትን አስባለኝ ነው እኮ። እና አስረስ አሁን ፍዳ በቃ እሱን ጀስቲፋይ ማድረግ። ስለዚህ ምን አለ? በሀገራዊ አመለካከት አንድነት፣ በሀገራዊ ጉዳይ ላይ ሀገራዊ አንድነት ማነው የአመለካከት አንድነት ይዘን ልንመጣ ነው። ኃላፊነት የሚሰማው ለሀገሪቱም ለቀጠናው ማለት ቲፒኤልኤፍ ምዕራብ ትግራይ ሉዓላዊ ግዛቴ የሚለውን ነገር ትቶ ማለት ነው። ማለት ኦላ አዲስ አበባን ወስጄ የኦሮሞ ህዝብ የራሱን እድል በራሱ መወሰን አለበት የሚለውን አቋሙን ትቶ ማለት ነው። አስረስ እኮ እያለ እኮ ያለው እኮ ያንን ካልሆነማ ምኑን ኃላፊነት ተሰማቸው? የሆነ አካባቢ የኔ ካልሆነ እና ካልተገነጠልኩኝ ካለ ሀገርን በሚመለከት ኃላፊነት አለባቸው ማለት አንችልም። ሀገርን በሚመለከት ኃላፊነት አለባቸው ልንል የምንችለው ምን ሲሆኑ ነው? ለሀገር ብለው ሀገርን ሊጎዳ የሚችል አቋማቸውን ሲቀይሩ ነው። ስለዚህ ህወሓት አቋሙን ይቀይራል እያለን ነው አስረስ። ኦላም አቋሙን ቀይሮ የኢትዮጵያን አንድነት የሀገሪቱን ቀጣይነት የሚያረጋግጥ ሊቻቻል የሚችል የሆነ አይነት አቋም ላይ ይዘናቸው እንመጣለን እኮ እያለን እኮ ነው። የሚሆን አይደለም አንረሴ፣ የሚሆን አይደለም። ይሄ አቅም አልነበራችሁም እያልኩ አይደለም፣ ነበራችሁ። ኢፌክቲቭሊ አልተጠቀማችሁበትም እንጂ ህዝቡ ውስጥ ይሄ አቅም አለ። የአማራ ህዝብ ሰፊ ህዝብ ነው። በተለይ ደግሞ በዚህ አሁን ባለው የፖለቲካ ሁኔታ ውስጥ ወሳኝ እሱ ብቻ ሊጫወተው የሚችለው ሚና አለው። ማንም ሊጫወተው የሚችል እሱ ብቻ ሊጫወተው፣ የአማራ የፖለቲካ ማህበረሰብ ብቻ ሊጫወተው የሚችለው ሚና አለው። ግን ምን ዋጋ አለው? ይሄ የፖለቲካ ማህበረሰብ አይከባበርም፣
አብሮ መስራት አይችልም። በዛ ምክንያት ሲበጣጠስ ውስጡ ላይ ያለውን ህዝቡ ውስጥ ያለውን አቅም ሰብስቦ መወጣት ያለበትን ሀገራዊ ሚና በነገራችን ላይ እኮ መንግስት መሆን እኮ ያለበት እኮ ኃይል እኮ ነው። መንግስት እኮ መሆን የነበረበት ኃይል እኮ ነው የአማራ ፖለቲካ ማህበረሰብ ማለት። አሁን ቲፒኤልኤፍ ጋር ምን እንደዚህ እያለ አንዴ ብልጽግና ጋር ትሆናለህ፣ አንዴ ቲፒኤልኤፍ ጋር ትሆናለህ። አንተ እኮ አልነበርክም መሄድ የነበረብህ፣ እነሱ ነበረ ሊመጡ የሚገባው እያልኩ ያለሁት። አቅሙ አለ፣ ግን እነ አስረስ እሱን አቅም መጠቀም አልቻላችሁም። ፌል አርጋችኋል። በዚህ ረገድ ፌል አርጋችኋል። ያ ፌለሪቲን ለመሸፈን ነው አሁን ቲፒኤልኤፍ ጋር እየተካሄደ ያለው። ወድቀህ ነው እየሄድክ ያለው። ላንተ ብሎ ቲፒኤልኤፍ የሚቀይረው አመለካከት የለም። እርግጠኛ ሆነን መናገር እንችላለን። ይሄ ማስቀየር ግን የሚያስችል አቅም ነበረ፣ ግን አልተጠቀምክበት። ኦላም ላንተ ብሎ የሚቀይረው አቅም የለም። ማነው አቋም የለም። ህዋት ላንተ ብሎ የሚቀይረው አቋም የለም። በሀገራዊ ጉዳይ ላይ እርግጠኛ ሆኜ ነው የምናገረው፣ ኃላፊነት የተሞላበት ትብብር ይዛችሁ አትመጡ። በሀገራዊ ጉዳይ ላይ እርግጠኛ ነኝ፣ በኢትዮጵያ ላይ ነው የምልህ፣ በኢትዮጵያ ቀጣይነት ላይ ራሱ ዋስትና ሊሰጥ የሚችል የፖለቲካ አቋም ይዛችሁ አትመጡ። አስረስ ግዴታው ስለሆነ ዘመንን ትክክል የማድረግ ስላለበት እና ህዝቡ እንዲቀበል ነው ይሄንን አንድ እያለ ያለው። ሁለት ራሳቸውን እያስወደዱ ነው፣ በጣም እያስወደዱ ነው። እንዳልኳችሁ ነው። ቲፒኤልኤፍን አቋሙን ልናስቀይረው እያሉ ነው። ኦላን አቋሙን ልናስቀይረው ነው እያለን ነው አስረስ። ይሄ ተነሳሽነት ጥሩ ነው፣ ግን አታደርገውም፣ የማይሆን ነው። የጎንደር ፋኖ ይሄንን የጠየቀው፣ የሸዋ ፋኖ ይሄንን የጠየቀው ህዝቡ ብቻ አይደለም፣ ሰራዊቱ እራሱ ከቲፒኤልኤፍ ጋር ከኦላ ጋር በምን አይነት መለኪያ ነው የምንሰራው እያለ እየጠየቀ ስለሆነ እመኑን አለ አስረስ መሃል ዋስትና የሚሆን ፋኖም ማነው ኦላም ቲፒኤልኤፍም አቋማቸውን ቀይረው ነው የሚመጡት አለ። ራሱን ከፍ ለማድረግ ለማስወደድ ነው። ይህን ያክል ተጽዕኖ አለን ለማለት ነው። እናየዋለን እኮ ነገ ከነገ ወዲያ እናየዋለን። ከፋኖ አኳያ መሳቂያ የሆነ ነገር ይዛችሁ እንደምትመጡ እንጂ በእርግጠኝነት የአማራን ህዝብ ፍላጎትና ጥቅም ማዕከል ያደረገ ነገር ይዛችሁ እንደማትመጡ ምንም ጥርጥር የለውም። ምንም ህዝቡን ሰራዊቱን ለማሳመን ነው አስረስ ማረ ይሄንን እያለ ያለው እና የራሳቸውን ዋጋ ለማስወደድ ካልሆነ በስተቀር ሌላ ምንም አይነት ትርጉም የለውም። ንግግር አለ ወታደራዊ ጉዳይን በሚመለከት፣ በፖለቲካ ረገድ ግን ምንም አይነት ውይይት የለም። ለኢትዮጵያም ለቀጠናው ዋስትና ሊሰጥ የሚችል ኃላፊነት ያለበት ትብብር ይዘው አይመጡም። ይዘው ከመጡ ይዘው መጡ የሚላችሁ የመጀመሪያው ሰው እኛ እንሆናለን። ይኸው ነው ወዳጆች። Salam.